ናችሁ? ኦላላ የቀለጠው መንደር አሁን ገና ምርጥ ድራማ ሊጀመር ነው። ኦ ማይ ጉድነስ ዳኒሻም እንኳን ደህና መጣ። ሩታ አሁን ልክሽን አገኘሽ። አዎ ልክሽን አገኘሽ። የፈለገ ነገር ይሁን ምንም ይሁን ይስደቡሽ ምን ይበሉሽ ከዳኒ ጋር ይመቸኛል። ድራማው ይመቸኛል። ከዳኒ ጋር ይመቸኛል። የምር እንኳን ደስታን አስወጣችሁት። ግን ደስታን ገፈታትረሽ ነው ያስወጣሽው እና ከሀገር ወጣ ምናምን እየተባለ ነው። ደስታ ከዚህ በኋላ ወደ ድራማው ይመለሳል ብዬ አላስብም። ከዚህ በኋላ ጦርነቱ የሚጀምር ዳኒና አብርሽ ጋር ነው። አዎ ዳኒ የኔ ልጅ ነው ብሎ መጣ። አብርሽ ደግሞ እንዴት የኔ ልጅ ነው ትላለ ብሎ ሊደባደቡ ነው። ከተደባደቡ በኋላ ደግሞ ዲኤንኤ እናስመርምር፣ ልጁ የኔ ነው። ከባድ ጸብ። ወይኔ ፈጣሪ ወይ እናንተ። አብርሽ በዚህ ልጅ ሸቅሎበት የአብርሽ አልበቃ ሲል ደግሞ ዳኒ ሊሸቅልበት መጣ። በስመ አብ ወልድ። እኔማ ይሄ ህፃን ልጅ ያረ እግዚአብሔር ሆይ አንተ ጠብቀውን። የምጸልየው ለህፃኑ ልጅ ነው። ሁሉም እያንከረፈፉ እያመጡ እዚህ ካሜራ ላይ እየደቀኑ ያሰቃዩታል። እኔ አንድ ቀን ቅንጥስ ብሎ እንደወልቅ እየፈራው ነው። እና ይመቸናል። ከዳኒ ጋር ድራማ የምር ይመቸኛል። ውይ አንፈር እኮ ነው ዳኒ እኮ ስማርት እኮ ነው የምር። ሲተውን ምናምን ካሁን በፊት አይታችሁታላ። እና ከዳኒ ጋር ሩታ ይመቸናል። አዎ ይመቸናል። ከዳኒ ጋር ታምሪያለሽ። ምንም ቢሆን የድሮ ግንኙነት አላችሁ ምናምን እና ከዳኒ ጋር ቢሰሩ ነው ይመቸኛል። ምክንያቱም ከዚህ ቀረፉ ጋር ስትሰራ ነው ያናደደችኝ። የማይመጥናት ሰው ጋር የሚመጥናት ሰው ጋር ብትሰራ አሪፍ። አንደኛ ዳኒ አክቲንግ በጣም ይችላል። ሁለተኛ ነገር ደግሞ እንደሚያሰድባት ግልጽ ነው። ጥሩ እንዳልሆነ የታወቀ ነው። ግን ስራ እስከሆነ ድረስ ቢያንስ የሚያዝናና ስራ ይስሩልን። ከዛ ጅላንፎ ጋር ከምትሰራ እዚህ ጋር ይሻለናል። እና ድራማው በደንብ ሊጀምር ነው። አሁን አብርሽና ዳኒ እንደ ድሮ ሊጠፋጠፉ ነው፣ ሊሰዳደቡ ነው፣ ሊከረባበቱ ነው። ደስታን እኮ ማነው አብርሽ እንዴት እንደናቀው በደንብ ራሱ አያወራው፣ ቆሞ ራሱ አያወራው። ሙድ ነው የሚይዝበት። ዳኒ ጋር ስትሆን ግን ይናደዳል። እና አንዳንዴ ወንዶች ማለት ነው የሆነ የሚበልጣቸው ወንድ ጋር ስትሆን ነው ሴት የሚቀኑት እንጂ ከነሱ በታች ከሆነ ከጅላንፎ ቀረፎ ወንድ ጋር ብትሆኑ አታስቀኑትም። ባሌን አስቀናለሁ ብለሽ ከማይሆን ጅላንፎ ወንድ ጋር ከመጣሽ አይቀናልሽም። የሚቀናልሽ እሱ ከሚበልጠው ወንድ ጋር ስትመጭ ነው። እና ዳኒ ልጁ የኔ ነው እያለ ነው። አረ ጉድ ነው እናንተ። ልጁ የኔ ነው እያለ ነው። እንግዲህ ግን ልጁ እኮ አብርሽን ነው የሚመስል ዳኒ። ልጄን ልንከባከብ ልጄንም ጎድቼዋለሁ። እኔ ሳየው ልጁ አብርሽን ነው የሚመስለኝ እንጂ ሩታንም አይመስልም፣ አንተንም አይመስልም። ጥቁረቱም እንደ አብርሽ ነው፣ ጥቁር ነው። በቃ የአብርሽ ቁጭ አብርሽ ነው የሚመስለው እና ዳኒን ይመስላል። ምንም በእርግጥ ሁለቱም ጥቋቁር ናቸው። አብርሽ ያው ብቻ አላቅም አንድ አይነት ነው ከለራቸው። ግን እንዲሁ ስናየው ድንግጥ የሚያደርገን ወደ አብርሽ ነው። እና እንግዲህ ያው አባትነት እምነት፣ እናትነት ደግሞ እውነት ይባላል። ትክክለኛውን የልጁን አባት የምታውቀው እናትየው ናት። ብዙ ሰው እንደውም እርጉዝ እያለች ልጁ የዳኒ ነው እያለን ነበረ። እርጉዝ እያለች ከዛ ስቶሪ አድርጎትም እንዲሁና አይታወቅም። የዳኒም ሊሆን ይችላል። ምክንያቱም ያኔ እየተጣሉ እያለ ሩታ የሆነ ሰዓት ዳኒ ቤት ነበረች አብረሽ ጋር ተለያይተው ምናምን። ከዛ ዱባይ ሲሄዱ ከዛ በኋላ ነው ተረገዘ ተብሎ የመጣውና ልጁ የዳኒ ነው አይደለም ብለን አንከራከርም። እነሱ ናቸው የሚያውቁት። ግን ድራማው እንደ ድራማ እናውራው። ድራማው በቃ ሊጧጧፍ ነው። ዳኒና አብርሽ ድብድብ ምናምን ያረው። ኦ ማይ ጋድ ዳኒና አብርሽ አስባችሁታል? ሲደባደቡ ምናምን። ከዛ ደግሞ ጽጌ ትመጣለች። ከዛ ሌላ ጸብ ይፈጠራል ምናምን። ከዛ ደስታም ሊጨመር ይችላል አይታወቅም። እና ያው በቃ አንድ አይነት ነው። ዞሮ ዞሮ ያው ሚስቴን ቀማኝ እንደዚህ በቃ የሚያስጠላ ስራ ነው። በአጠቃላይ ምንም ትምህርት አይሰጥም። ግን ደግሞ ትንሽ ዘናም ሊያደርገን ይችላል። እንደው ብናወራበት ሀሳብ ብንሰጥበትም ይሻላል ይሄ እንጂ ትክክል ነው ስራው እያልኩ አይደለም። ባለ ትዳር እስከሆኑ ድረስ አብረው ትዳራቸውን በደንብ እየመሩ ሌላ ስራው ይመስራል ወይ ደግሞ ጥሩ የሚያስተምር ለሰው የሚሆን ነገር መስራት አለባቸው ብዬ ነው የማስበው። በነገራችን ላይ እንደዚህ እየተበጣበጣችሁ ምናምን ስራ እየሰራችሁ የምታገኙት ገንዘብ ነገ እኮ ሁላችንም እናልፋለን። በነገራችን ላይ ምን ዘነጋው ነገር አለ ሁላችንም ነገ እንደምንሞት አናስብ። በቃ ዛሬ በምን ገንዘብ ላምጣ ነው እንጂ ትውልድ ከኔ ይማራል። እኔ ስሞት ሰው ስለኔ እንዴት ያወራል ምናምን ገንዘቤን የሆነ ገንዘብ ብቻ በነገራችን ላይ ደስታን አይገዝም። ደስታን የሚገዛው በህይወታችሁ ውስጥ ትክክለኛው ነገር እኔ የማስበው በህይወቴ
ብዙ ገንዘብ እንዲኖረኝ አይደለም የምመኘው እኔ የምመኘው በጣም የሚወደኝ የሚያፈቅረኝ ሰው ኑሮ ከሱ ጋር ቸግሮኝም ኑሮኝም አግኝቼም አጥቼም በፍቅር በደስታ የምኖረው ላይፍ ነው የምፈልገው። በቃ ከሱ ጋር ደስተኛ ሆኜ ብናገኝም ብናጣም በቃ ተደስተን እንድንኖር እንጂ ገንዘብ እያገኘው ከሱ ጋር እየተጣላው እየተበጣበጥኩ 10 አይነት ሰው በህይወቴ እየገባ አንድ ቀን ጥሩ በዓል ሳላሳልፍ አንድ ቀን ደስ የሚል ቀን ሳላሳልፍ ሁሌ በጭቅጭቅ ሁሌ በንትርክ የሆነ ኑሮኝ ህይወት ኑሮኝ ግን ገንዘብ ኖሮኝ እኔ ይሄን አልመርጠውም። የምመርጠው ደስተኛ ሆኜ የምኖርበት ከህይወት አጋሬ ጋር ከዛ ገንዘብ ኖረኝም አልኖረኝም የለት ጉርስ ካለኝ ምንም አይሰራም እኮ ገንዘብ ጋይስ። ፎቅ ብትገነቡ ብቻ የለት ጉርስ ይኖራችሁ የምትበሉት የምትጠጡት የምትለብሱት ካለ የፈለገ 7ኛ 8ኛ ፎቅ ልትገነቡ ትችላላችሁ፣ ግን ጥላችሁት ነው የምትሄዱት። አንድ ቀን ደስተኛ ሳትሆኑበት እዛ ቤት ውስጥ ሁሌ እየተጣላችሁ ሁሌ እየተናታረካችሁ ከዛ አንድ ቀን ደስተኛ ሳትሆኑ ትሞታላችሁ። መሞታችሁ አይቀርም። እንደዚህ እየተጨቃጨቃችሁ የሰራችሁት ቪዲዮ በዛ የምታገኙትን ገንዘብ ደስታ ሳታገኙበት ዝም ብላችሁ ትሞታላችሁ። ትታችሁት ነው የምትሞቱት። እና በህይወታችሁ ስትኖሩ ሁለታችሁም ሩታም ሆናችሁ አብርሽም እስኪ አንድ ቀን ደስተኛ ሆናችሁ ኑሩ። በቃ ሰው በህይወታችሁ ሳታስገቡ በሰላም በፍቅር ቪዲዮ እየሰራችሁ የዕለት ላይፍ የሆነ ጥሩ የሆነ ህይወት እስኪ ኑሩ። አንተም ከሄርሜላ ጋር ሳትጋጋጥ የፈለገ ድራማ ሊሆን ይችላል፣ የፈለገ ድራማ ይሆን። እኔ የምወደው ሰው ማንም ሴት አቅፎ ማየት አልፈልግም። ማንም ሴት ስትስመው ማየት አልፈልግም። ወንዶችም እንደዛ ናቸው። እርግጠኛ ነኝ የሚወዳትን ሴት እየፈለገ ወንድ እየመጣ እንደፈለገ ሲያቅፋት ደስተኛ አይሆንም። በቃ ይሄ ግልጽ ነው። ድራማ ቢሆን እንኳን ማለት ነው። ስለዚህ እንደዛ ብታደርጉ ጥሩ ነው። ሁሌ ጭቅጭቅ፣ ሁሌ ንትርክ ይደብራል። አሁን ደግሞ እንግዲህ ከዳኒ ጋር ነው። ሩታ ልጁ የማነው ትባል እንግዲህ አብረሽ ነው የተላለች ወይ የዳን ነው ልትርም ትችላለች፣ አይታወቅም። እና ዳኒ እንግዲህ ገግሞ ልጁ የኔ ነው የሚል ምንም ጥያቄ የለውም። ልጁ የኔ ነው ይላል። ከዛ ከአብረሽ ጋር እንግዲህ ጸብ ይፈጠራል ማለት ነውና እንግዲህ ያው ይሄ ነገር የመጣው ለድራማ ነው ማለት ነው። አስበውበት ተመካክረው እንዲህ ብትል እንዲህ ብንል እንዲህ ቢሆን ብለው ያወሩት ያመጡት ነገር ነው። ስለዚህ እነዚህ ሰዎች እንግዲህ እስከ መቼ እየተጨቃጨቁ እየተነታረኩ ድራማ እየሰሩብን እንደሚቀጥሉ ፈጣሪ ይወቀው። በአጠቃላይ ግን ልጁ ነው የሚያሳዝነኝ። ልጁ ከመቼ ነው እንደዚህ ምንጥል አንዴ ዳኒ ያቅፋል፣ አንዴ አብረሽ ያቅፋል፣ አንዴ ሩታ ታቅፋለች፣ አንዴ ሌሎች ሰዎች መጥተው እያቀፉ ይሰሩበታል። እና በልጃችሁ እስከ መቼ ነው የምትሸቅሉት? ሽቃላ እስከ መቼ ይበቃችኋል ብዬ ነው የማስበው። አብረሽ ሸቅሎበት ከዛ ደግሞ ዳኒ አሁን ደግሞ ሊሸቅልበት ነው ልጄ ነው እያለ መከራውን ሊያሰቃየው ማለት ነው። እና ለልጃችሁ ብታስቡ ጥሩ ነው። ምክንያቱም ልጅ በገንዘብ አይገኝም። ገብታችኋላ? እና ልጁን አታሰቃዩት። ልጁ ራሱ በኋላ ማንን ነው አባቴ ብሎ ሊቀርብ የሚችለው እንዴ? ያም ሲመጣ ይቀባል። ልጁ ብዙ ሰው ከመምጣቱ የተነሳ ሁሉንም ነው የሚቀርበው። ህፃኑ አባቱ ማን እንደሆነ አያውቅም። በቃ በስመ አብ